አልመጣችም አይደል? እሺ ገባኝ። በቃ ማንች አልመጣችው? ተው ልጄ፣ እስቲ ስላንተ እናውራ። ስለኔ አናውራ፣ ምክንያቱም ምንም የምነግርሽ ነገር የለኝም እማዬ። ዝም ብዬ ስለ ፍቻችን ባወራው ቁጥር ይባስ እየተጎዳው ነው። እስቲ አንቺ ንገሪ። አንቺም እኮ ችግር ውስጥ ነሽ። ያው ከኔ አንጻር ይሻላል ነው እንጂ። አባትህ ትላንት መጥተው ነበር። እዚህ የነበሩትን ዕቃዎች ለመውሰድ ነበር የመጣው። ስለዚህ አላወራችሁም ነበር ማለት ነው? በጣም እንዳፈረ ነግሮኛል። እኔ ላይ የማይሆን ነገር በማድረጉ በጣም የሀፍረት ስሜት እንደተሰማው ነገረኝ። እነዚህ ቀናቶች እንደሚመጡ ነግሬሽ ነበር እማዬ። እነዚህን ቃላት ከሱ እንደምትሰሚ ነግሬሻለሁ። ልጄ፣ አባትህን እንዲህ ያደረገው የዛ ሴትዮ ሴራ ነው። ህሊናው አሸንፎት ነው የዛ ሴትዮ ወጥመድ ውስጥ የወደቀ። ግን እንደዛ ማድረግ አልነበረበትም እማዬ። በቃ ይኸው አሁን ግን ተጎድቷል። አዎ ያው ስህተት ከሠራ ማዘን የለበትም። ግን ናፍቆሻል አይደል? እዚህ ቤት ሆናችሁ እንዲሁ የምትጨቃጨቁት ነገር እርግጠኛ ነኝ ትንሽም ቢሆን ናፍቆሻል አይደል? ልክ ነኝ አይደል እማዬ? እንዴ ቆይ ለምንድን ነው የሚናፍቀኝ? ምን ማድረግ እንችላለን? ዛሬ እንደ እናትና ልጅ ማድረግ የምንችለው ነገር አለ? ብቻችንን ነን። ስራ ብቻ ነው ደህና የሚያደርገን። እሱ ባይኖር ኖሮ በሐዘን እንሞት ነበር። እሺ በቃ አሁን ልብሴ ልቀይርና ወደ መስሪያ ቤት ልሄድ። አዎ ሃሉክ፣ ቱርካንን አናግሪያት ነበር እና አሁን እየመጣች ነው የሚሆነው። ወደ ቃለ መጠይቁ እየመጣች ነው። ሃሉክ አንተ ደግሞ አቶ ካርታልን ማናገር እንዳትረሳ። እውነትህን ነው? እሺ በቃ ደስ ሲል። መልካም ቀን የኔ ውድ፣ አመሰግናለሁ። አይ ስልኩን ዝቅልኝ። ምን እያለ ነው? ከአቶ ካርታል ጋር አውርቶ ነበር እና እሱ ባያስታውሰው ኖሮ ዛሬ ጠዋት ወደ ኢዝሚር ሊሄድ ነበር ማለት ነው። ይሄን የመሰለ እድል ሊያመልጣት ነበር። አዎ ይሄ ስራ መልካም እንደሚሆንላት ተስፋ አድርጋለሁ። እንደውም አቶ ካርታል ለሃሉክ ምን እንዳለው ታውቃላችሁ? ይሄን ያህል የምታምናት ከሆነ መስራት ትጀምርና ከዛ በኋላ ያናግራታለሁ። የሆነ ስልጠና መውሰድ አለባት መሰለኝ። በቃ ቱርካን ብዙ ነገር ልትማር ነው አይደል? በጣም ደስ ይላል። እድሏ እየተለወጠ ነው ያለው። በጣም ደስ ይላል። አዎ በጣም አሪፍ። አሁን በሉ መልካሙን እንመኝላት። ወንድሜ፣ ቱርካን ከዚህ ከኩርማን ቤተሰብ ከተላቀቀች በኋላ በግ ምናምን ገዝተን ምግብ ሰርተን ለምን አናከብርም? ምን ታስባለህ? እስቲ እናያለን። የምናፈቅረው ሰው የራሳችን ሆነው አብረነው ስንሆን ነው ወይስ በአንድ ሰማይ ስር ሆኖ እንዲሁ በናፍቆት እየተንገበገብን ከሩቅ ሆነን ስንመለከተው ነው? የእህቴ አቅጣጫ ምን ጊዜም ወደ ወንድም ሶመር ይመራታል። የወንድም ሶመርም ልብ ልክ እንደሷ ሲያያት ቀጥ ያለ ይመስላል። መነካካት አይችሉም። ፍቅራቸውን መገላለጽ አይችሉም። አብሮ መሆን ባይችሉም እንኳን ልክ አንድ ሰዓት ላይ እንዳለው ቁጥርና አቅጣጫ መጠቆሚያ ቀስት መገናኘታቸውን ግድ የሆነባቸው ይመስላል። ልክ እንደ ተከበረ ዕቃ ፍቅራቸው እዛው ልባቸው ውስጥ ተደብቆ ቀርቷል።
ይሄ ስቃይ የሚቆመው? እንዴትስ ነው የሚያበቃው? አልወድህም በቃ ተለያይተናል ለመባባል ሳይደርሱ እንለያይ ለመባባል ሳይደርሱ መለያየታቸው ልብ ይነካል። ሁለት የሚዋደዱ ሰዎች ልክ እንዲህ እንደ መንገደኛ በድንገት ሲተያዩ እንዴት ያማል! እንዴት ልብን ይሰብራል! እንዴት አደርሽ? እንዴት አደርሽ? በጣም ይቅርታ አድርጌልኝ። በቃ አልቻልኩም። በጣም ያሳዝናል። አይዞሽ፣ የሚሰማሽ ነገር ይገባኛል። ከጊዜ በኋላ ይሄ ቁስል ይድናል። እንዲህ ባትለያዩ ደስ ይለኝ ነበር። በጣም ተቻኩላችሁ ነበር። እኔ እኮ የሚገርመኝ ነገር ሁለታችሁም ግትሮች መሆናችሁ። ያው በስተመጨረሻም ተሰለቻቻችሁና ተለያያችሁ። በጣም ያሳዝናል። ግን ለእኔ አንቺም ምንጊዜም የልጄ ሚስት ነሽ። ለእኔ አሁንም የበፊቷ ቱርካን ኩርማን ነሽ የኔ ቆንጆ። ቆይ እንደውም ጊዜውን እንወስን። የልጅ ልጅ የግርዛት ቀን ሰርጋችሁንም እንደግሳለን። ጊዜውን እንወስን እሺ? የምን ሰርግ ነው የምትይ ወይዘሮ ሩቻን? ስለ አንቺና ስለ ሶመር ነው እያወራሁ ያለሁት። የልጅ ልጄ እማዬና አባዬ ለምን ተፋታችሁ ብሎ መጠየቁ አይቀርም። ንገሪኝ እስቲ፣ ይህንን ነገር አስቀድመሽ አስበሽበት ታውቂያለሽ? የጓደኞቼ እናትና አባት አንድ ላይ ናቸው፣ እናንተ ስለምን አትታረቁም ማለቱ አይቀርም። አይ በቃ የኛ ነገር አብቅቷል። ተለያይተናል። በድጋሚ አብረን መሆን አንችልም። ቆይ ምንድን ነው የምታወሪው? ይሄ ገና አዲስ ነው። ተረጋጊ እስቲ፣ ትንሽ ብቻ ተረጋጊ። በይ አሁን ወደ ስራሽ ትመለሽ። ሌላ ነገር ላይ አተኩሪ። ደግሞ ከ30 ደቂቃ በኋላ የእንግሊዝኛ ትምህርትሽ ይጀምራል። ስለዚህ ሹፌሩ ያደርስሻል። እሺ? አሁን ከዚህ ብትሄጅ ይሻላል ቱርካን። በዛውም ትንሽ ተረጋጊያለሽ። ሀሳብሽንም መሰብሰብ ትችላለሽ። ስልኳን አታነሳም። እና ታዲያ እንዴት ታነሳለች? ምክንያቱም ጥፋቷን ታውቃለች። ወይኔ ልጁን አዋረድኩት እኮ። ያለምንም ምክንያት ነው ከስራ ያስቀረችው። እኛም ተዋረድ። አይ ምናልባት ሄዳ ይሆናል። ይሄኔ ቃለ መጠይቁ መሀል ላይ ትሆናለች። ዝም ብለን ባንናደር ጥሩ ነው። ሳዲቅ ሰዓቱን አታይም እንዴ? አልሄደችም አልኩ እኮ፣ እርግጠኛ ነኝ። በቃ ያ ሶመርን አልተወውም ብላለች። ከዛ ኩባንያ መውጣት አትፈልግም። ምን እያሰበች እንደሆነ ባውቅ በጣም ደስ ይለኛል። ታዲያ ምን ችግር አለው? በቅርቡ ልጅ ሊወልዱ እኮ ነው። እና እንደውም አሁንም የሚዋደዱ ይመስለኛል። እንደዛ ከሆነ ደግሞ ቀላል አይደለም። እንደውም ሶመር እንዳይለያዩ በማሰብ ወይዘሮ ሩቻን ስራ እንድትቀጥራት አድርጎ ይመስለኛል። ውይ ተው እንጂ ሳዲቅ። ሶመር ቢፈልግ ኖሮ እስከ ዛሬ ድረስ እሷን መቅጠር ይችል ነበር። ስለዚህ ይሄ ሐሳብ የወይዘሮ ሩቻን ነው። የእኛም ልጅ የዋናት፣ የተባለችውን ነገር በሙሉ ታምናለች። ተይ እንጂ ነስሪ፣ ከወይዘሮ ሩቻን ጋር ጓደኛ እንዳልነበርሽ ግን አሁን ደግሞ እንደዚህ ማለትሽ ተገቢ? ሳዲቅ፣ ልጃችንን የእውነት ስራ መቅጠር የሚፈልጉ ቢሆን ኖሮ እስከ ዛሬ ድረስ ምን ይሰራሉ? ድርጅቱ ውስጥ የሆነ ስራ ይሰጧት ነበር። በዛ ብርድ ለ70 ሳንቲም ብላ የሰው ቤት እየዞረች ስታጸዳ አይት ነበሩ። እንደዚህ ስታደርግ ዝም ብለዋል ነበር? የምን ጽዳት?
ነስሪን ምንድን ነው የምትይው? እኔም በአይኔ በብረቱ ባላይ ኖሮ አላምንም ነበር ግን አዎ ቱርካን የሰው ቤት ስታጸዳ ነበር። ሳዲቅ ነስሪን ምንድን ነው የምትይው? ሶመር እንዴት እንደዚህ አይነት ነገር እንድታደርግ ይፈቅድላታል? እኔም ሊያሳብደኝ የደረሰው ነገር እኮ ይሄ ነው። እንዴት የሰው ቤት ስታጸዳ ዝም ይላታል? ሚስትህን ያን ያህል የምትወዳት ከሆነ ትጠብቃታለህ። ብቻ ይሄ ነገር ትዝ ሲለኝ ተመስገን አምላኬ፣ አረ እንኳንም ተፋቱ ላለሁ። ነስሪን እውነቷን ነው ወንድሜ። እኔን ታውቀኛለህ። እንዲፋቱ አልፈልግም ነበረ። እስማማለሁ። አንተ የማታውቃቸው አንዳንድ ነገሮች አሉ። ነዛት ምንድን ነው የምታወሪው? እኔም ማላውቀው ምንድን ነው? ልጄ ሰው ቤት ስታጸዳ ነበር አላችሁ እኮ። ደግሞ ከዚህም በላይ ማላውቀው ነገር አለ? በይህንን የማላውቀውን ነገር ምንድን ነው ንገሪኝ። ተረጋጋ እባክህ። በጣም ይቅርታ እሺ። ነስሪን ሶመርን ጥፋተኛ ነህ ብላ ስትቆጣው እዚህ ድረስ መጥቶ የልጅ ልጇንም እንዳታይ ሊያደርጋት እንደሚችል ተናግሮ አስፈራርቷት ነበር። ምን አይነት የብሪት ስራ ነው? የልጅ ልጃችንን እንዳናይ የሚያደርገው እሱ ማን ስለሆነ ነው? ማን ነውና ነው? ነስሪን ለምንድን ነው እንደዚህ እንዳለሽ ያልነገርሽኝ? ይህንን ነገር ቶሎ መናገር ነበረብሽ። ሳዲቅ በጣም አሞኝ ነበር እኮ። ያኔ ብነግርህ ኖሮ ትናደዳለህ፣ ከዛ ደግሞ ትታመምብኛለህ። ታዲያ ምን ላድርግ? አንተ ምንም ነገር እንድትሆንብኝ አልፈልግም። በቃ ተወው፣ አሁን አልፏል። አይ በቃ ልጃችንን ከሱ እጅ ፈልቅቀን የማናስወጣት ከሆነ እንዲህ ነው የሚቀጥለው። እንደዚህ መሆን የለበትም ደግሞ። የልብ ምቱ ቀጥ እንዳይል ብዬ ስለ ፎቶቹ ልነግረው አልፈለግኩም ነበር። እንኳንም አልነገርሽው፣ ጥሩ ነው ያደረግሽው። ለምንድን ነው ፈልገሽኝ የመጣሽው ዳሪያ? አሁንም ልትሰድብኝ አስበሽ ነው? አይ ይቅርታ ልጠይቅሽ ፈልጌ ነው። ይቅር እንድትይኝ ብዬ ነው። ዳሪያ መናገር የፈለግሽውን ነገር በጠቅላላ ባለፈው ተናግረሻል። ከዛውን ደግሞ ይቅርታ ታያለሽ። እንዲህ አይነት ነገር ለእኔ አይገባም ዳሪያ። እንደ ካድኩሽ ስትናገሪ ነበር። እኔ እንደዛ አላደረኩም። ዶንሽ በሰዓቱ በጣም ደንግጬ ስለነበር ነው። ዳሪያ የተናገርሽውን ነገር የሚሆን ምክንያትሽን በጭራሽ አልቀበለውም። በጣም ይቅርታ፣ ግን አንዳንድ ነገሮች ከይቅርታ በኋላም አይቀየሩም። ልክ ነሽ ዶንሽ፣ ግን በጣም ደንግጬ ስለነበር ነው። ወላጆቼ ስለ ሰርጉ የሰሙ መስሎኝ ነው። በጣም ይቅርታ። መስማታቸው እንኳን አይቀርም። ለዘላለም መደበቅ አንችልም። ግን ከኔ አፍ እንደማይሰሙት ልነግርሽ ፈልጋለሁ። ቤተሰቤ ላይ መጥፎ ነገር ማድረግ አልፈልግም። ለማንኛውም እማዬና አባዬ የእህታችን የቱርካንን ነገር በቀላሉ ማለፍ አልቻሉ እና አሁን ደግሞ አንቺ ከሰሙ በቃ ይጎዳሉ፣ ግን አንቺንም አይሰሙም ብለሽ መደላደል የለብሽም ዳሪያ። አጎታችን ከቀበሌ ቢሮ ማጻፍ ያለበት ወረቀት ነበር እና እሱን የሚያስጨርስለት ደግሞ አባዬ ነው። ምናልባት ደግሞ ሰነዱ ሲከፈት ሊሰማ ይችላል። አይ አሁንማ መታወቅ የለበትም። እንግዲያውስ ማድረግ አልነበረብሽም ዳሪያ። እሺ አሁን እንዳሰብሽ ከባልሽ ጋር ደስተኛ ሆናችሁ? አዎ ልክ ነሽ። ማድረግ አልነበረብኝም። ቆይ ጸጸተኝ ልበልሽ፣ አንቺ ደስ ይልሻል እና ይቅርት ይኛለሽ? አብደሻል እንዴ ዳሪያ? እንዴት ነው ደስ የሚለኝ? እህቴ ደስ ሲላት ነው እኔም ደስ የሚለኝ። አውቃለሁ እኔ አረባም ዶኑሽ፣ በጭራሽ ደህና አይደለሁም። ምን ተፈጠረ? ወይዘሮ ቱርካንን ፈልጊያት ነው። ይቅርታ ቀጠሮ አለዎት እንዴ? አይ ቀጠሮ የለኝም። ደግሞ ቀጠሮ ያስፈልገኛል። ልጄ እኮ ናት። እሷን ይዤ ለመሄድ ብቻ ነው የመጣሁት። ስለዚህ አሁን የት እንዳለች ንገሪ። እንዴ እባክዎን ይረጋጉ አለቃ። መረጋጋት አልችልም። የወይዘሮ ቱርካን ቢሮ የት ነው? የወይዘሮ ቱርካን ቢሮ የት ነው? ወይዘሮ ሩቻን በጣም ሞክሬ ነበር፣ ግን አቶ ካርታል ሊያገኘኝ ፈቃደኛ አልነበረም። እንዴ እንግዲያውስ ለምን የወይን እርሻዎችን ለስራ ክፍት አደረገ? ቆይ ግን ምን አስቡ? እንደውም ገባኝ። ችግር የለም አንተ ተው፣ እኔ ራሴ ያናግረዋለሁ። ቱርካን! ቱርካን! አለቃ እባክዎት ይምጡ፣ እባክዎት አንተ ልቀቀኝ! ቱርካንን ሳሊስ ከዚህ ንቅንቅ አልልም። ልጄ የት ናት? ቱርካን! አባ ሳዲቅ፣ አሁንም አባቴ እያልከኝ ነው ያለው? ቱርካን የት ናት? ልጄ የት ናት ብያለሁ። ቱርካን እዚህ የለችም። አንተ ልጅ አትዋሸኝ። ለምን እንደመጣው ታውቃለህ። ልጄን ይዤ ለመሄድ ነው። በአይን እንድታያት አልፈልግም። አንተ ለሷ አትሆናትም። ሳዲቅ እባክህን ውስጥ ገብተን ልቀቀኝ ሳዲቅ፣ እባክህን ተረጋጋ እንጂ። ይሄ እኮ ቢሮ ነው። እንዲህ ዝም ብለህ መጫወት አትችልም። እሺ ሰዎች በቃ ወደ ስራችሁ ተመለሱ። አንቺ ራስሽ ተረጋጊ። ልጄን ጎዳችኋት። እሷም የጨዋታችሁ ምርኮኛ ሆናለች። ልጄን መጉዳት ይበቃችኋል።
እባካችሁ በቃ ተዋት፣ ሕይወቷን ትቀጥልበት። እንዴ ምን እያልክ ነው ያለው አባት ሳዲቅ? ምንም አይነት ጨዋታ የለም እኮ። ከቱርካን ጋር የሆነ ተፋተናል፣ ተለያይተናል። በቃ ተው እንጂ። ተለያይታችኋል? አንተ ቤታችን ድረስ መጥተህ ገና ባልተወለደ ልጅ ሚስቴን ታስፈራራት አልነበረም እንዴ? ልጄን መንከባከብ በነበረብህ ሰዓት ብቻዋን ትታት ማንም እንደሌላት የተውካት አንተ አልነበርክም እንዴ? በል እንጂ መልስልኝ። አሁን ደግሞ ሥራ የምትቀጥራት አንተ ወንክ። ታዲያ ይህንን ነገር አብቅቷል ነው የምትለኝ? አቶ ሳዲቅ እባክህን ተረጋጋ። እንደዚህ ማለትህን አቁም። ቱርካንን የቀጠርኳት እኔ ነኝ። በዚህ ምክንያት ከዚህ በኋላ ለእኔ ነው የምትሠራው። ቱርካን በእኔ ስር ነው ያለችው። ስለዚህ አሁን እባክህን ብትሄድ ይሻላል። እንዴ አንቺ ማነሽና ነው ልጄን የምትቀጥሪያት? ቱርካንን ሳልስ ከዚህ የተረገመ ቦታ ንቅንቅ አልልም። እባካችሁን አሁኑን ነው ይህን ሰው ይሻል። አንቺ እማዬ እባክሽ እንደዚህ አታድርጊ። ቱርካንን ማግኘት ፈልጋለሁ። ቱርካን ጋር ውሰዱኝ። በሉ አፍጥኑት። አቶ ሳዲቅ አልገባህም እንዴ? ቱርካን እዚህ የለችም። የቱርካን ቢሮ የት ነው? አባት ሳዲቅ ወደ ትምህርቷ ሄዳለች። አንዴ ከመጣች በኋላ እኔ ራሴ ቱርካንን እውነቴን እምልህ አባት ሳዲቅ እኔ ራሴ እዛው ድረስ ይዣት እመጣለሁ። ማንህና ነው እንደዛ የምታደርገው? ቱርካን ለእኔ ነው የምትሠራው። እራሷ ከፈለገች አባቷ ጋር ትሄዳለች፣ ካልፈለገች ደግሞ አትሄድም። ይሄ የእሷ ምርጫ። ወይዘሮ ሩቻን በእውነት ነው የምልሽ፣ አሁንስ በጣም ነው ያበዛሽው። ምን ማድረግ በደንብ እንደፈለግሽ አውቃለሁ። ልጄን ከቤተሰቦቿ ልትነጥያት ነው የምትፈልጊው፣ ልታጣያት ነው የምትፈልጊው። በቃ አትተያትም አይደለ? ግን እንደዛ ስታደርጊ ዝም አልልም። እኔ በሕይወት እስካለሁ ድረስ እንደዚህ ስታደርጊ ዝም አልልም። የምልሽ ነገር ይገባሻል አይደል ሩቻን? ቱርካን እስከ ዛሬ ድረስ ብቻዋን ነበረች። መቼም ይህንን ታውቃለህ። ትዳሯ የፈረሰው በእናንተ ምክንያት ነው። እሺ፣ ለዛም ነው እኔ አብሬያት ሆኜ አይዞሽ ያልኳት። በድጋሚም ብቻዋን እንድትሆን አልፈቅድላትም። ያለምንም ምክንያት ዝም ብለህ እየጮክ ራስን ከዚህ በላይ ባታዋርድ ጥሩ ነው። አቶ ሳዲቅ በቃ መሄድ አለበት። አሁኑኑ አስወጡት። አለቃ እባክዎትን ሂዱ። ልቀቀኝ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ከጥሪው በኋላ መልእክቱን ማስቀመጥ ይችላሉ። በቃ ይኸው ነው። ይገርምሻል፣ ሲቪ ላይ ባለጌ ሴት ናት። እንደውም ባይገርምሽ ደብድቢያት እያለኝ ነበር። በቃ ሁሉንም ነገር አበላሽታችሁታል። ዳሪያ አደራ እች ሴት እንደተጋባችሁ እንዳታውቅ። ሰተት ብላ እኛ ቤት ነው የምትመጣው። ልክ ነሽ። ሊነግራት ሲል እንዴት እንዳስቆምኩት እኔ ነኝ የማውቀው። እሺ አሁን ምን ልታደርጊ ነው? ወደ ትምህርት ቤት ማደሪያውን መመለሳችን? ምን አማራጭ አለኝ? እመለሳለሁ እንጂ። ወደዛ መመለሻ ገንዘብ አለሽ? የተወሰነ ገንዘብ ልስጥሽ? ከፈለግሽ እኔ እንዳልሰጥሽ የድርጅት ባለቤት እንደሆንኩ አትርሺ። የምን ድርጅት ነው? ሙስጠፋ ሰርግ ስላልደገስን ብሎ ያንን ድርጅት በስም ያዝሮታል። በአንድ ስልክ ጥሪ ያለውን ገንዘብ በሙሉ መውሰድ እችላለሁ። ከልብሽ ነው? አዎ ከልቤ ነው። ኢዝሚር ሄድና በጣም ውድ ቤት እከራያለሁ። እጅግ በጣም ቅንጡ የሆኑ የቤት እቃዎች እገዛለሁ። ከዛ ያ ሙስጠፋ ያየኛል። ገንዘቡ እንዳለ አይኑ እያየ ወስድበታለሁ። በቃ ይኸው ነው። እንደዛ ስታደርግ አይናደድብሽም? ይናደድ ወይም ደግሞ መጥቶ ይቅርታ ይጠይቀኝ አላውቅም። እሱም እንደሚያደርግ ፈጣሪ ብቻ ነው የሚያውቀው። ዶንሽ እንደውም ባይገርምሽ ዳሪያን ለመቀየር መሞከር ምን እንደሆነ አሳየዋለሁ። እና የሚጸጽቶ ይመስለኛል። እናቱ ናት እንዲያነሳሳችሁ። እሷ ባትሎ ኖሮ ሰላም እንሆን ነበር። አሁን ሌላ ሰው ሳያይን በፊት ልሂድ። ዳሪያ ሰርዳር እዚህ ነው ያለው ወይስ ተመልሷል? ማለቴ እዚህ ከሆነ አብራችሁ ተመለሱ። እስቲ ስልክሽን ስጭኝ ልደውልለት። እንኪ ሙስጠፋ፣ ዳሪያ በጣም ብዙ ጊዜ ደውሎልሽ እኮ ነበር። ከፈለግሽ መልሰሽ ደውይለት። ዶንሽ አባዬ ዳሪያ አሁን ተሻለሽ? ደህና ነኝ። እማዬ ከዚህ በኋላ ቱርካን እዚህ መስራት የለባትም። አየሽ አይደል የሆነ ችግር አይጠፋም። አዎ አይጠፋም። የካላንደር ቤተሰብ ነው እንደ ይህንን ድርጅት የሚያስተዳድረው። ይግቡ።
ወይዘሮ ሩቻን ቱርካን ምን ሆነሽ ነው? አሞሻል እንዴ? ሰውን ዝም ብለው በሽታ ላይ ይጥላሉ። በጣም እኮ ነው የሚያሳዝነው። ምን ተፈጥሮ ነው? አረፍ በይ። አባትሽ እዚህ ድረስ መጥቶ በጥብጦን ነው ሄደው። ሶመርም ብዙ ነገር ተናግሮታል። እዚህ በግድ እንደምናሰራሽና ሌላም ነገሮች ተናግሮ ነው ሄደው። ያለው ነገር በሙሉ ያሳፍራል። ቱርካን እንዲህ ያለ ነገር ለኔ ይገባኛል? ግን ስሚ፣ አንቺም እንደዚህ አይነት ስሜት ካለሽ እባክሽን ልጄ በግልጽ ንገሪኝ እሺ? እኔ በፍጹም አንቺ እዚህ በግድ እንድትሰሪ አልፈልግም። ወይዘሮ ሩቻን እንዴት እንደዚህ ብለሽ ጠይቅኛለሽ? እኔ በጭራሽ አይሰማኝም። እንግዲህ ከዚህ ይዞሽ ሊሄድ ነበር የመጣው እና እሱን ውሳኔ የምትወስነው ቱርካን ናት አልኩት። በጣም ብዙ ችግር ነው የፈጠረብን። እንደውም ጥበቃዎች መጥተው ነው የገላገሉ። በግድ ነው ሁላ ሄደው። ያልገቡኝ ግን አንዳንድ ነገሮች አሉ። አንቺን መንከባከብ ቆይ ወንጀል ነው እንዴ? ጥፋቱ የኔ ነው። በጭራሽ ወደዛ ልልክህ አይገባም ነበር። በእውነት ነው የምልህ፣ ነገሩንም ልነግርህ አይገባም ነበር። የኔ ውድ ነስሪን ራስሽን አትውቀሽ። ወደዛ ልሄድ ነው ብዬ አላመከርኩሽም እኮ። ግን ወደዛ ለመሄድ የተነሳሳው እኔ በነገርኩ ነገር ነው። በጣም ተናደ ነው እና ደግሞ በሰማኸው ነገር ነው እንደዛ የሆንከው። አሁንስ በቃ ሁልጊዜ እንደጸጸተኝ ነው። የኔ ውድ ወንድሜ ሳዲቅ አባት እንደመሆኑ መጠን እነዚህን ነገሮች ማወቅ አለበት። ቱርካንን እንዴት ከበዋት ግራ እንደሚያጋባት ማወቅ አለበት። በዛውም እኛ ማድረግ ያለብንን ነገር እንድናደርግ ይረዳናል። ዝም ብለን መቀመጥ የለብንም። ወንድሜ በቃ አሁን አትዘን። ቱርካን አንተ ላይ ያደረጉትን ነገር ስትሰማ የሰጧትን ድርሻ አፍንጫቸው ላይ ወርውራ ነው የምትመጣው። ጥላቸው ወደኛ ጋር ነው የምትመለሰው። እሷ ግን ሐሳቡ አልገባኝም። እንዴት ነው ከነሱ ጋር የምትሆነው? ደግሞ ትምህርትም እየተማረች ነው። ትላንት ተፋታ እናቷ ላይ መጣ ስታለቅስ የነበረች ሰው ታዲያ እንዴት ነው ወደዛ የምትሄደው? እንዴት ነው እንደዚህ የምታደርገው? አቃጣይ የሆኑ ሰዎች ጋር እንዴት ነው የምትሄደው? እውነት ግን ይህ ትክክል ነው ብላ አስባ ነው? ግራ ገባኝ እኮ። ዳሪያ ወዴት ነው የምትሄጂው? ብቻችሁን አውሩ። በቃ እኔ ልሄድ ነው። በተባባልነው ሰዓት አውቶቡስ ጣቢያው ጋር እንገናኝ። እሺ? እሺ፣ እመጣለሁ። እናንተ ደግሞ እንዳትጣሉ። እሺ? እሺ፣ ራስሽን ጠብቂ። ቻው። በቃ ስለመጣህ አመሰግናለሁ። አንቺ ብቻ ና በይኝ፣ እመጣለሁ። ሰርዳር፣ ስለዛ ቀን ይቅርታ ልጠይቅ ፈልጌ ነበር። በጣም ተናድጄ ነበር እና ንዴቴን አንተ ላይ ተወጣው። ችግር የለውም፣ እኔ አልተናደድኩብሽም። ከእህትሽ ጋር በጣም ተጣልታችሁ ነበር፣ ለዛ ነው። በቃ የኛ ችግር አያልቅም። ከታላቋ እህቴ ጋር ተጣልተናል። ይኸው አሁን ከዳሪያ ጋር ታርቀናል ስንል ደግሞ ከትምህርት ቤት ማደሪያው እንደወጣች ነገረችኝ። ቤተሰቦቼ ይህንን ነገር ቢያውቁ በቃ ከዚህ የባሰ ነው የሚሆንባቸው። በጣም ነው ልባቸው የሚሰበረው። ምን እንደማደርግ አላውቅም። ስንት አይነት ጭንቀት እንዳለብኝ አልገባም። አዎ በጣም ከባድ ነው። አንቺ ብቻ ተረጋጊ። ሌላም ነገር አለ። ባለፈው የነገርኩ ነገር ትዝ ይልሃል አይደል? የእህቴ ቱርካን የልጅነት ፎቶ ያልኩን ማለት ነው። ቆይ ግን ለምንድን ነው ያሻኝ ብዬ አባዬን ጠየቅኩት። አልዋሸውም፣ ግራ ተጋብቼ ነው አለ። ግን ያለውን ነገር አላመንኩትም። ቤት ስገባ የማየን መሳቢያ ይፈትሻለሁ ብዬ ነበር፣ ቁልፉን ካገኘው ማለት ነው። እና በቃ ይኸው ብቻ ነው። እህቴ ከተፋታች በኋላ ነገሮች ደህና ይሆናሉ ብዬ አስቤ ነበር። ግን መሄጃ ሰዓት ደርሷል። አንዳንድ የምሰራው ነገር አለ። ከዛ ወደ አውቶቡስ ጣቢያው እሄዳለሁ። እሺ በቃ እሺ በቃ እንዲህ ነው። ምን ልበል? የምሰራው ነገር አለ፣ ልሂድ አልክ። እሺ አልኩ። ቆይ ግን ዶኖች ለምንድን ነው እዚህ ድረስ የጠራሽኝ? ይቅርታ ልጠይቅህና ትንሽ እንድናወራ፣ ከዛ ከዳሪያ ጋር ወደ ኢዝሚር ትመለሳላችሁ ብዬ ነው። እሺ እኛስ ምን እያደረግን ነው ዶኑሽ? ከመጣው ጀምሮ ብዙ ነገር ነግረሽኛል።
ስለ እህትሽ ቱርካን፣ ስለ ዳሪያና ስለ ቤተሰቦችሽ ነግረሽኛል። ታዲያ ስለኛስ መቼ ነው የምናወራው? ግንኙነታችንስ ምን ላይ ነው? አሁንም አንዳችን ለአንዳችን እንቆማለን፣ እንዋደዳለን። ግን ዶሎሽ በመሃል ትልቅ ክፍተት እየተፈጠረ ነው። ይሄን አስበሽዋል? በደንብ አንገናኝም እና በዚህ ክፍተት መሃል ሆነን ነው እየተዋደድን ያለ ነው። ምን ጊዜ መሃላችን ሰዎች አሉ። አስደበርኩ አይደል? ማስደበር ብቻ አይደለም፣ በእነዚህ ችግሮች መሃል አንቺ ማብረሽ እየተወሰድሽ ነው። አብረን ብዙ ነገር እናልም ነበር። ታዲያ መቼ ነው አድገን እነዚህ ነገሮች ላይ ተስፋ የቆረጥንባቸው? በጣም ይቅርታ፣ ግን አሁን መሄድ አለብኝ። ወይኔ አምላኬ፣ ምን እየተካሄደ ነው? አደጋ እየደረሰ እኮ ነው የሚመስለው። ልጄ አንቺን እየፈለግኩ እኮ ነበር። አባዬ ምንድን ያደረግከው? ከእኛ ምንድን ነው የምትፈልጉት? ቆይ ልጄ፣ ከነዛ ሰዎች እጅ ላላቀቅሽ እየሞከርኩ ነበር። ማንም አስገድዶኝ አይደለም እዛ ድርጅት ውስጥ የምሰራው። ከማን ነው ልታላቀቀኝ የምትመጣው? ጭራሽ የሰው ድርጅት ውስጥ መጥተህ መበጥበጥና መጮህ ጀመርክ። በዛ ሰዓት አንተንም እኔንም ነው ያዋረድከው አባዬ። ቆይ እንደዚህ ማድረጉ ለምን አስፈለገ አባዬ? ለምን አስፈለገ? ለአንቺ ስል ነዋ ቱርካን። ደግሞ ከመች ጀምሮ ነው ለልጅ ማሰብ ውርደት የሆነው? ልጄ እኮ ነሽ። እኔ የማልፈልገውን ነገር እንድታደርግ አልፈልግም። በቃ ይበቃሃል። አሁንስ በቃ በጣም ሰልችቶኛል። ውሳኔን አክብሩልኝ። መብቴ እኮ ነው። ቱርካን እባክሽን እንደዚህ አትበይ። አክስቴ አንቺም ጣልቃ አትግቢ። እሺ ታያት። ቤት ተከራይቼ ሲወጣ አይ እዚህ መኖር አትችይም። መፋታት እፈልጋለሁ ስል አይ መፋታት የለብሽም። መታረቅ እፈልጋለሁ ስል አይ መታረቅ የለብሽም። መስራት እፈልጋለሁ ስል አይ መስራት የለብሽም። በቃ ይበቃችኋል። ከልጅ አባት ጋር የተፋታሁት አሁን ነው። ከምወደው ሰው ጋር ተለያይቻለሁ። ግን እናንተ ፊት የምወደው ሰው ብዬ መናገር እንኳን አልችልም። ምክንያቱም እፈራችኋለሁ። እናንተ የምለውን አትረዱ። አዎ መፍራት አለብሽ። ምክንያቱም መጥፎ ነገር ያደረገብሽ ሰው የምወደው ሰው ነው ብለሽ መናገር አትችም። የሚሰማኝ ስሜት እኔ ብቻ ነው። ይህንን ለማንም ማስረዳት የለብኝም። ከባሌ ጋር አሁን የተፋታሁት ከባህር ውስጥ እንደወጣ አሳ ነው የሆንኩት። እዚህ የመጣሁት እናንተ ጋር ለመሸሸግ ነው። የአንተ ትከሻ የእናቴ እግር ላይ ተኝቼ ያለቀስኩት ለዛ ነው። ግን የሚነድብኝ እሳት ላይ ውሃ እንደማፍሰስ እናንተ ጋዝ እያርከፈከፋችሁብኝ ነው አባዬ። ቱርካን፣ ከዚህ ቤት የወጣሽው እኮ ቃለ መጠይቁ ጋር ሄዳለሁ ብለሽ ነበር። አንቺ ቀጥታ ወደ እሱ ጋር ነው የሄድሽ። ወደ ቃለ መጠይቁ መሄድ ስላልፈለግኩ ነው ያልሄድኩት። እግሬ ወደዛ እንዴድ አልመራኝም። ስለዚህ አልሄድኩም። እንደውም ልንገርህ፣ ከኩርማን ቤተሰብ ድርጅት መውጣት አልፈለግኩም። ለምን? ምክንያቱም አባዬ ያ ድርጅት ምንም እንኳ ብንፋታ የልጅ አባት ድርጅት ነው። ወይዘሮ ሩቻን ብትሆንም ደግሞ የልጅ አያት ናት። ለልጄ የወደፊት ዕጣ ፈንታ ስል እዛ ድርጅት ውስጥ መሆን አለብኝ ግዴታ። ስለዚህ ቱርካን፣ ዛሬ እኔ ላይ ያደረጉትን ማንቋሸሽና ማዋረድ ትቀበያለሽ ማለት ነው? አባትሽን እንደዚህ ሲያደርጉ ዝምት ያለሽ? አንቺ የልጅ አያት የምትያት ሴትና የልጅ አባት የምትዩ ሰው ከኩባንያ ውስጥ በጥበቃን ያስወጡኝ። እንዴት አድርገው እንዳስወጡኝ እንዳሳይሽ ወይም እንዳስረዳሽ ትፈልጊያለሽ? ሲጀመር አንተም ልክ እንደ ልጅ አያት ሆነ መታ ቢሆን ኖሮ ማንም እንደዛ አንቋሽሽም ነበር። እኔ ምለው ቱርካን፣ አንቺ እኔን ነው እንደዚህ ያልሽው? ወንድሜ ናኒ። ቱርካን ይበቃሻል። በቃ ሂጂ፣ ውጪ ሂጂ። በቃ አይዞ ወንድሜ አይዞ። ውጪ። ያደረግሽው ነገር ብልግና ነው። ስለ ብልግና ማውራት የሌለብህ ሰው አንተ ነህ። ያደረግከውን ነገር በጣም በቶሎ ትረሳለህ። ደግሞ አይንህን በጨው አጥበህ መምጣትህን አትርሳ። እንካ ጠጣ ወንድሜ። እስኪ ትንሽ ፉት ወንድሜ። በእንዲህ አይነት መንገድ አይደለም መነጋገር ያለባቸው። በቃ የሚፈልጉትን ነገር እንዲያደርጉ ተዋቸው። ተዋቸው ይሂዱና ከዛ ሲጸጽታቸው ተመልሰው ይመጣሉ። አንተ እንደዚህ መሆን የለብህም። ወንድሜ እውነቴን ነው የምልህ፣ ዛሬ ሁሉም ሰው ደብሮታል። ቱርካን የምትለውን ነገር አታውቀውም፣ ግራ ተጋብታለች። ታያለህ፣ ሲቆጫት መታ ይቅርታ መጠየቁ አይቀርም።
ስለዚህ እባክህ ከዚህ በላይ ግፋ። ነስሪን የተባባላችሁትን ነገር በሙሉ ስለሰማች ሊድና አልያት። እሺ ወንድሜ ውሃ ልጨምርልህ እንዴ? የኔ ውድ ለማን ምን ማለት እንዳለብኝ አሁን ላይ ምንም አላውቅም። አይ ወንድሜ፣ ለእነዚህ ልጆች ብዙ ነገር እየሆንክላቸው ነው። የግድ መቆጣት አለብህ። አለበለዚያ ግን በቃ አንድ ቀን ይገለዋል። አሁንም ደግሞ ከፍ እንዳለ ነው። ዝቅ የሚያደርግለት መድኃኒት እንስጥ። አይ እኔ ልጅ አትነሽ። መድኃኒቴ ጠረጴዛ ላይ ነው ያለው፣ እሱን እውጣለሁ። እሺ በቃ እኔ እሺ እመጣለሁ። ጠዋት ላይ እኮ ወስደው ነበር። አሁን ብትወስደው ግን ትንሽ አይበዛም? የሆነ ነገር ልንገርሽ፣ ያቺ ቱርካን ሞቴን እያቀረበችው ነው። ደግሞ ስሞት ቀብሬ ላይ እንዳትቆም ንገሪያት እሺ? መታ እንድትረብሸኝ ራሱ አልፈልግም። ወንድሜ እባክህ እንዲህ አይነት ነገር አትናገር። የፈጣሪ አለ። እማዬ መድኃኒትሽን ወስደሻል አይደል? አዎ ወስጃለሁ የኔ ውድ ልጅ ወስጃለሁ። በይ አንቺም ወደ ትምህርት ቤትሽ ሂጂ። በይ ሂጂ። ይቺ ልጅ ራሱ በጣም ታሳዝናለች። ምኑን ከምኑ ታድርገው? እንዴት እንደዚህ ሆና እንደምትፈተን ራሱ አላውቅም። ሁሉም ቤተሰብ ውስጥ እንደዚህ አይነት ለቤተሰቡ አንድ የሚሞት ሰው አይጠፋም ይባላል። እና ለዚህ ቤት ደግሞ የሆነችው ዶኑሽ ናት። ፋቲ በጣም አሞኛል። እስኪ ውሃ በስኳር በጥበጥ አምጣልኝ። ስኳር? እህቴ ሲያምሽ ስኳር በውሃ እኮ አይጠጣም። እንደውም ሲያምሽ እኮ የሚመከረው ሙቅ ውሃ መጠጣት ነው። ከስኳር ጋር ነው የምጠጣው አልኩ እኮ። ይቻላል። አይላ ለሶመር ምግብ አቅርቢለት። አይ እማዬ አሁን አልበላም። ልጄ ከጠዋት ጀምሮ እኮ ምንም ነገር አልበላህም። እባክህ እንደዚህ አታድርግ። ቱርካንን አናግረሻት ነበር? ደውዬላት ነበር ግን አታነሳም። አንቺስ አይላ? አልደወልኩም። ስለዚህ ዝም ብላ እንደወጣች ነው ማለት ነው። አስጨነቀችኝ እኮ። ቆይ እኔ ጋር መደወሉ አይቀርም። አባት ሰዲቅ እንደዛ ካዋረዳት በኋላ ለልጅቷ ሰላም አይሰጣትም። በቃ ይህንን ስራ ብታቋርጥ ይሻላታል። አይ አይሆንም። ስራውን የምትተወው እንኳን አይመስለኝም። እባክህ ተው ልጄ፣ እዛ ባሉበት ይቀመጡ፣ እንዳታነሳቸው። አይ እማዬ፣ እዚህ ምንም አይሰሩ። ላያቸውም አልፈልግም። ኡፍ፣ በቃ ከዚህ በላይ እዚህ ቤት ውስጥ መኖር አልችልም። እማዬ፣ የፈለገ ነገር ብሞክር ከአእምሮዬ ውስጥ ላስወጣት አልቻልኩም። እማዬ፣ በቃ ማበዴ ነው። በየሰከንዱ ስለ እሷ ብቻ ነው የማስበው። ምን ማድረግ እንዳለብኝ አላውቅም። ሂድ ልጄ፣ ውጣ። እስቲ ወጣ ብለን ንጹህ አየር ተቀብለን። አይ አልወጣም። እማዬ አይዞሽ አላልኳትም፣ አላባበልኳትም። በቃ እንደዛ ማድረግ አልቻልኩም። እንዴት ያናድዳል! ሁሉንም ነገር አበላሽቼዋለሁ። በቃ
የኔ ልጅ ልጅሽ መሞት ነው እማዬ። መተንፈስ አቅቶታል። ከዚህ በኋላ ነገሮችን እንዴት ማድረግ እንዳለብኝ ምንም አላውቅም። እማዬ፣ እኔ የማምንበት ነገር በጠቅላላ ሁሌም ቢሆን እንዲህ ነው የሚሆነው። ጉሮሮዬ ላይ ድንጋይ እንደተቀረቀረ እያፈነኝ ነው። የመሞት እየመሰለኝ ነው። በቃ እኔ እማዬ በጣም እየፈራሁ ነው። አይሆንም። በሕይወት አለህ ልጄ እና ነገ ቀናት ሲቆጠሩ ሐዘንህ እየቀነሰ ይመጣል። ልጄ ስትረጋጋ ነገሮችን በሌላ መንገድ ማየት ትጀምራለህ። ደግሞ ከዚህ በፊትም ነግሬሃለሁ። ነገ ምን ይዞ እንደሚጠብቀን አናውቅም። ቀስ በቀስ ነገሮች እንደሚቀየሩ እናውቃለን። ነገ ጥሩ ቀን መምጣቱ አይቀርም። አንተም ደህና ትሆናለህ የኔ ልጅ። ሁሌ እንደዚህ ሆነ አትቀርም ልጄ። ንገሪኝ፣ ደህና መሆን ይመስልሻል እማዬ? ትክክለኛ ወንድም መሆን አልችልም። ካለፈ ነገሩ መማር የማይችል ቀሽምና ማረባ ሰው ነኝ። ጥሩ ሰው አይደለሁም። በቃ በጣም ከባድ ሰው ነኝ። ሁሉም ሰው ላይ የማደርገው ነገር ነው። አንቺ ላይ፣ አባዬ ላይ እና ደግሞ ቱርካንም ላይ። ለኪራዝ ራሱ ትክክለኛ አባት መሆን አልቻልኩም። በቅርቡ ደግሞ ሌላ ልጅ ይኖረኛል። አሁንም ቢሆን እሱንም እንደ አባት ሆኜ እኔ ጋር አድርጌ ማሳደግ አልችልም። ግን ከምንም በላይ ሁሌም የምመኘው ነገር ጥሩ አባት መሆን ነበር። ልክ እንደ አባቴ እንደማልሆን ለራሴ ቃል ገብቼ ነበር። እሱ ቢያንስ ከልጁ ጋር አንድ ቤት ውስጥ መኖር ችሎ ነበር። እኔ ግን አልችልም። አይ ራስን በጣም እየጎዳህ ነው። እንደዛ አታድርግ እባክህ። አዎ የኔ ማንነት ይሄ ነው። እማዬ፣ ሶመር ልጅሽ እንዲህ ነው። እኔ ሰው መውደድ እንኳን አልችልበትም እማዬ። ዝናቤ ብዙ ነገር መድኃኒት ነው። በእያንዳንዱ ወቅት ማብቂያ የተፈጥሮ ሐዘንና ስቃይን ጠራርጎ ይወስዳል። የዛን ዕለት የፈሰሰው እንባ ሙሉ ከተማውን አጥቦ መውሰድ የሚችል ነበር። የነዋሪውን ሐዘን አጣጥቦ መውሰድ የሚችል ነበር። የእህቴ ቱርካንና የወንድም ሶመር መለያየት ሀይባ የሌለው ልክ እንደ በረሃ ከሰው ተነጥለው ብቻቸው የሚያዝኑበትና የሚቆስሉበት ሆኗል። ህመም ሆኗል። የሚያጽናናቸውም እጅ የለም።
ወይዘሮ ቱርካን ፈልጋት ከሆነ አይ አልፈልጋትም። የት እንዳለ ራሱ ስለማላውቅ በጣም ጨንቆኝ እኮ ነው። አታስቢ፣ አባዬ ጀልባው ላይ ነው የሚኖረው። ሄሎ ሙስጠፋ። አቤት ወይዘሮ ሩቻን፣ እንዴት ነህ? እባክህ ከይቅርታ ጋር አንድ ነገር ላስቸግርህ። እሺ፣ አሁን ምን ፈልገሽ ነው? ምን ልርዳሽ? አባትህ ያለበትን ቦታ በፍጹም ማወቅ አልቻልኩ እና በጣም ጨንቆኝ ነው። እንደምታውቀው ከሶመር ጋርም ደህና አይደሉም። ታዲያ ቆይ ሁለቱን ላስታርቃቸው? ይሄን ፈልገሽ ነው የደወልሽው? ያው እንደዛ ብታደርግ ጥሩ አይመስልም? ለሁላችንም ሰላም ስትል። ለአንቺ ስል ሳይሆን ለሶመርና ለአባቴ ስል አድርገዋለሁ። የመጣልህም መናገር ጀመርክ ማለት ነው? ይኸውልሽ ወይዘሮ ሩቻን፣ ምሽቱን ሆስፒታል ድንገተኛ ክፍል ውስጥ ነው ያሳለፍኩት። ስለዚህ ትንሽ አረፍ ልበልና አመጣለሁ። እሺ? ፈጣሪ ማርያም ሙስጠፋ፣ ከባድ እንደማይሆን ተስፋ አድርጋለሁ። ዳሪያስ እንዴት ናት? አዎ ደህና ናት። እማዬ ናት ያመማት። እሺ በቃ የደረስክበትን ንገረኝ። እማዬ ቁርስ አትበይም እንዴ? እኔ ልስራልሽ? ምንም ነገር መብላት አልፈልግም። እማዬ ስሚ፣ አመመኝ ያልሽኝ ዳሪያ ጋር እንዳልሄድ ነው። እኔ ገብቶኛል። ስለዚህ በቃ ከዚህ በላይ አታስቸግሪኝ። ባያመኝ ኖሮ ደሜ ከፍ የሚል ይመስላል? አንተ ፊት እኮ ነው ሲለኩኝ የነበረው። ለውሸት ህመም ያንን ሁሉ መድኃኒት የሚሰጡኝ ይመስላል? ወደ ቤት ይልኩኝ ነበር እኮ። ያው እንደዛ ነበር የሚያደርጉት። እሺ ግን ሰውየው ምንድን ነው ያለው? ደሟ ከፍ ያለው በጭንቀት ነው ብሏል። ዶክተሩ ያለውን አልሰማሽውም መሰለኝ። እንግዲያውስ እንድናደድና እንድጨንቀኝ አታድርግ እሺ? እሺ እንደፈለግሽ። ወዴት ነው የምትሄደው? ወደ መድኃኒት ቤት። አልታረምም ላለው ስነ ልቦናሽ የሚሆን መድኃኒት ልገዛልሽ ነው። በቃ እሱን ይዤልሽ ልምጣ። በቻው። እሺ እማዬ።